በነገራችን ላይ ኃይለኛ የተጋባባቸው እንትን ነው። አሁን የቲፒኤልኤፍ አመራር ትልቁ ችግር እሱ ነው። ጥሩ ነገር ስታቀርብ ህዝብ የሚያቀራርብ እነሱንም ጭምር የሚያጠነክር ኦፕሽን ሲቀርብ አሻፈረኝ ይላሉ። ችግር ውስጥ የከተተ ያንን አሻፈረኝ ብለው ወደ ችግር የመራውን ነገር ግን ደግሞ እንደ ጀብድ እንደ ብቃት ተቆጥሮ የሚሰበክበት ሁኔታ ታያለ። የኦስትሪያ ሰዎች ሂትለርን ክሌም ሲያደርጉ ሰምቼ አላውቅም። እኔ ሂትለርን ክሌም አታረግም። የሚያሳዝነው ነገር እሱ ነው። የግንቦት ሃያ ፍሬ ነው ብሎ እኔ እኮ ይሄንን እዚህ ነገር ላይ እንኳን እንደው የሆነ ጥንቃቄ የማያደርግ ሰው አሁን የሚሊዮኖችን እጣ ፈንታ በተመለከተ ኃላፊነት የሚሰጠው ሰው መሆኑ በጣም ያስደንቀኛል እውነት ነው መናገር። እና ደግሞ አዳዲስ ድንቁርና አዳዲስ ስቱፒዲቲ ነው በየጊዜው ሲያሳይ የምታየው እንጂ የመማር ተስፋ እንኳን አታይበትም። እንደው በእድሜ በትምህርት በኤክስፒሪየንስ በኤክስፖዠር ምናምን የመሻሻል ፍንጭ እንኳን አታይበትም። እና እኔ እሱ ነው የሚያሳስበኝ። አሁን ወደ ግንቦት ሃያው ነገር እንመለስና አሁን በጠቀስካቸው በ10 ሺኖቹ በሚገባ ነው መስማማ ማለት ነው። እዚህ ጋር ሁለት ነገር ይምታታል። አንድ የትግራይ ህዝብ በአንድም በሌላ መንገድ ያካሄደውን ሬዚስተንስ ደግፎ በግንቦት ሃያ ምክንያት የተሰራውን ስርዓት መቃወም ይቻላል። የሚጋጭ ነገር አድርገው የሚያስቡት አሉ። ኦል ዘ ዌይ የሆነ ፍጹም ሎያልቲ ወይ ፍጹም የሆነ ሁሉንም ፓኬጁን በአንድ ላይ ውሰድ የሚባል ነገር የለም። የፈለግከውን መርጠህ ይሄ ትክክል ነው ይሄ ጥሩ አይደለም ልትል ትችላለህ። አንድ ሰው የትግራይ ህዝብ የተሻለ ሴይ ፈልጎ የተሻለ ዋስትና ፈልጎ ትግል ማካሄዱ ጥሩ ነው ብሎ ግን ደግሞ ግንቦት ሃያን ተከትሎ የመጣው ነገር ግን የትግራይን ህዝብ የጠቀመ አይደለም። ስለዚህ አት ኤንድ ኦፍ ዘ ዴይ መጣ የሚባለውን ውጤት ኩዌስችን በማድረግ ግንቦት ሃያን የሀዘን ቀን አድርጌ ላስበው እችላለሁ ሊል ይችላል። ያ በዛ ትግል ውስጥ ህይወታቸውን የከፈሉ ሰዎችን ሁሉ ዲስክሬዲት ተደርጎ መታየት የለበትም። ያ ውይይት እንዳይኖር የሚፈልጉ ሰዎች የሚያረጉት ነው። ነገራችን ላይ ሁላችሁ ተመልከቱ፣ በቃ ግንቦት ሰው አትስሙት ለማለት የሚፈልጉ ሰዎች የሚሉት የካድሬ ወሬ ነው። አንድ ሁለተኛ፣ በሌላ በኩል ደግሞ ይሄ በኢትዮጵያ ውስጥ የመጣውን ስርዓት ሙሉ በሙሉ ተጠያቂው ህወሓት ነው and therefore በትግራይ ህዝብ ላይ የደረሰውን ጭፍጨፋ ተጠያቂው ሙሉ በሙሉ ህወሓት ነው የሚሉም ሰዎች አሉ። እነሱም በጣም አደገኛ ሲኒስተርና ኢንፋክት ጄኖሳይደል የሆነ ቴንደንሲ ያለው አርጊመንት ነው። አናላይዝ ስታረገው በዚህ ውስጥ ህወሓት የሆነ አስተዋጽኦ አለው፣ የራሱን ያህል አስተዋጽኦ አድርጓል። የትግራይ ህዝብ ላይ ጭፍጨፋ እንዳይፈጸም የማድረግ ኃላፊነቱን ባለመወጣት፣ ፖለቲካሊ ራሱን ፖዚሽን የሚያደርግበትን መንገድ ባለማስተካከል፣ ጄኖሳይድ ኃይላት የሚሰባሰቡበት ሁኔታ እንዳይፈጠር በማድረግ አደጋውን ቀድሞ አንብቦ ባለመዘጋጀት ልትል ትችላል። ግን በትግራይ ህዝብ ላይ የተፈጸመውን ነገር በጠቅላላ ከህወሓት ጋር ወስደ አሶሴት ስታረግ ግን ኢነዌይ ጄኖሳይዱን እየደገፍክ ነው። በገዛ ራስህ ስራ ነው ጄኖሳይዱ የመጣብህና ቻለው የሚል መልእክት እየተላለፈ ነው። ይሄም በጣም መወገዝና መነወር ያለበት ኮል አውት መደረግ ያለበት አስተሳሰብ ነው። ይሄንን ብዬ ግን ግንቦት ሃያን ደግሞ አቁመን ራሱን አስችለን አሁን እንዳልኩት ከትግራይ ህዝብ ጥቅም አንጻር ካየ ነው የትግራይ ህዝብ ዋስትና ለማግኘት ታግሎ ከሆነና የግንቦት ሃያ ፍሬ ዋስትና ሊሆን ይገባው ከነበረ የትግራይ ህዝብ የደህንነት ዋስትና አግኝቷል ወይ? የተሻለ ህይወት ለምሳሌ በፖለቲካ ውስጥ ወደንም ጠላን አንድ ትልቅ ፋክተር ሆኖ የምናየው የግዛት ጉዳይ ነው። የትግራይ ህዝብ በግንቦት ሃያ ምክንያት ትግራይ ተጨማሪ ግዛት እንድታገኝ ማድረግ ችሏል ወይ? በግንቦት ሃያ ምክንያት ከተባለ አላደረገም ነው የምለው። ትግራይ ከግንቦት ሃያ በፊት ከነበረችበት በግዛት ደረጃ ሽሪንክ አረገች እንጂ ሰፋች ሊባል የሚችልበት ሁኔታ የለም ባይነኝ ነኝ። በዴሞክራሲ ረገድ ቅድም በጣም የጠቀስከው ነገር ነው። ዴሞክራሲ ኢንፋክት ሌላው የኢትዮጵያ ክፍል የተሻለ ተቋዳሽነት ነበረው። በአንጻራዊነት ነው እያልን ያለ ነው። ትግራይ ሊትራሊ የህወሓት ጉላግ ወደ ሆና ነው የቀጠለችው። በዛም ረገድ ያገኘው ነገር
አለ ማለት አይቻልም። ሶ ሜቢ ጦርነት ሳይካሄድበት ለ29 ዓመታት ፋታ አግኝቷል የሚለውን መውሰድ ይቻል ይሆናል። ግን ከ29 ዓመት በኋላ የተፈጸመው ፍጅት ደግሞ እንደው በ29 ዓመቱ ተከፋፍሎ ቢሆን የተሻለ ማኔጅ ያደረገው ነበር ይሆን ወይ ወደ ማለት የሚወስድህ በ2 ዓመት ውስጥ የተካሄደው ነገር በ29 ዓመት ውስጥ መጠኑ ተከፋፍሎ በ29 ዓመት ፌስ ቢያደረገው ይሻል ነበር ወይ ለደረሰው ኪሳራ እንድትል የሚያደርግ ሁኔታ ተፈጥሮ ሰው ይሄን ሁሉ ማየት አለ ወይ በትግራይ ፖለቲካ ውስጥ ልፈልጌ ነው። ይሄ ኮንቨርሴሽን አለ ወይ አሁን በመታየው የትግራይ ውስጥ ፖለቲካ ስለሆነ አንዱ ርዕሳችን በትግራይ ውስጥ ፖለቲካ ይሄ ውይይት አለ ወይ ራይት ናው? አንድ መናገር የምፈልገው ከዚህ ጋር ተያይዞ ወደ ህዝብ እንዳልከው አንተ ይንሸራተታሉ ሰዎች። ልክ ጀነሳይዱም ህዝቡ ራሱ ጠርቶ እንዳመጣው ብሌም መደረግ ያለበትም ራሱ ቪክቲሙ እንደሆነ የሚያደርጉም እንዲሁም ከግንቦት 20 ጋር በተያያዘም ፖለቲከኞች ፌል ላደረጉበት ነገር ህዝቡ ተጠያቂ የሚያደርጉ ሰዎች አሉ። ኖ ወደዛ መሄድ አያስፈልግም። የግንቦት 20 እንትን መገምገም ያለባቸውም የት ላይ ነው የወደቅነው ብሎ ማየት ያለባቸውም የመሀል ሀገርም ሌሎች ኤሊቶችም ይሁኑ የትግራይ ፖለቲከኞችና ኤሊቶች ይዩት። ህዝብ እንደ ህዝብ ግን ተጠያቂ የሚሆንበት ነገር የለም። ሁለተኛ ያንን መነሻ አድርጎ ደግሞ ህዝብን የጨፈጨፈ አካል እንደ ማምለጫ ሊጠቀምበት አይችልም ነው። ባጭሩ ምንድነው እያልኩ ያለሁት ፖለቲከኞች ፌል ላደረጉት ከዛ ያንን ተከትሎ ለመጣ አስከፊ የሆነ ጭፍጨፋ ህብረተሰቡ ራሱ ነው ተጠያቂ መሆን ያለበት። ወይም ደግሞ እኛ ምን እናደርግ አማራጭ አጥተን የጨፈጨፍነው አይነት የሚመስል ንግግር የሚያደርጉ ሰዎች አሉ። this is very dangerous። በዚህ በነገራችን ላይ ቢቸና ላይ ወይም በሻሻ ላይ በሚሰየም ፍርድ ቤት ልታመልጥ ትችላለህ ብለህ ካሰብክ አገዛዙ ቀጥሎ ማለት ነው በዚህ የቀልድ የሽግግር ፍትህ በሚባለው አይነት የጨረባ የሽግግር ፍትህ ሊሆን ይችላል። በዓለም አቀፍ ፍርድ ቤት ግን በእንደዚህ አይነት ሁኔታ የሚለቀቅ ሰው የለም። ስለዚህ የግልጽ መሆን አለበት እና ይሄ ግልጽ ካደረኩ በኋላ መታየት ያለበት ቁጭ ብሎ መወያየት ያለባቸው ነገሮች አሉ ወይ ካልከኝ ልክ ነው። መታየት አለባቸው፣ መወያየት አለባቸው። ምንድን ነው ግንቦት 20 ያስገኘልን? ለግንቦት 20 የከፈልነው መስዋዕትነት አለ። የስ መከበር አለበት። ስርዓቱ መወገዱ ልክ ነው። አስከፊ ስርዓት፣ ጨቋኝ ስርዓት ነበረ። የስ በስርዓቱ ይፈጸሙ የነበረው አፈናዎችና ግድያዎች እንዲያበቁ አስችሏል። አዎ ልክ ነው። ድሉ መዘከር አለበት። አዎ ከዛ በኋላ ግን ተከትሎ የመጣው ግን ዋት ዌንት ሮንግ ብሎ ግን ማየት ግድ ይላል። በጣም ኢምፖርታንት ስቴፕ ነው ብዬ ነው የማስበው። ኢንፋክት የአፒዝመንት ፖሊሲም አለበት። የትግራይ ፖለቲካ አንዱ ትልቁ ችግር የነበረው በሰሜንም ወደ ኤርትራ በኩልም በደቡብም ወደ መሀል ኢትዮጵያም አብረውን ይሰራሉ ተብለው ስልጣን የተሰጣቸውና እንትን ያሉት ትክክለኛም ሬፕሬዘንታቲቭ የመጡበት ህብረተሰብ ናቸው ብዬ አላምንም። ህብረተሰቡ የመጡበት ህብረተሰቦች አስፓየር የሚያደርጉት ነገር ይፈጽሙ የነበሩ አካላት ናቸው ብዬ አልወስድም። እኔ ራሳቸውም ከ2018 ወዲህ በፈረንጆች ማለት ነው ተላላኪ ነበርን ብለው ያስቀመጡ ናቸው። ኢማጂን በዛ ደረጃ ራሳቸውን ያዋረዱ ከሆኑ እነዚህ ሰዎች ይታገሏቸው የነበሩ ከዛ ህብረተሰብ የወጡ ተቃዋሚዎች ምንድን ነበር ጥፋታቸው ታዲያ? ኢቭን በኢህአዴግ ስታንዳርድ ማለት ነው በኢህአዴግ አተያይ ራሱ መለኪያ ምንድን ነበር ጥፋታቸው? እኔ ድሉ ተሰጥቷቸው አሁን ለምሳሌ ኦሮሚያን ነው የምንወስደው። በኦሮሚያ ክልል ይንቀሳቀሱ የነበሩ ተቃዋሚዎች ኢህአዴግን ይቃወሙ የነበሩ ህወሓት በኢህአዴግ ውስጥ ሆኖ ካፈራው የኦህዴድ አመራር በትግራይ ጀነሳይድ ያበረከተው አስተዋጽኦ የከፋ ነገር ያደርጉ ነበር ወይ እድል ቢሰጣቸው እነዛ ሰዎች ብትለኝ አይ ዶንት ሲ ዛት። በሌሎችም ክልሎች እንደዚሁ ተመሳሳይ ማለት ነው። ሌላው ከትግራይ በግዛትም ብቻ አይደለም፣ ግዛት አንስተሃል አንተ።
የኢኮኖሚ ራሱ የልማት ትግራይ የለማች ነው እንዲህ የሆነች ነው ስለምንባል በሚል ለሌሎች ቅድሚያ የመስጠት ትግራዋይ ሆነ በየመስሪያ ቤቱ ለአገልግሎት ስትሄድ ቅድሚያ የሚሰጠው ሌላ ነው። ምክንያቱም አንተ ኦልሬዲ እንደዛ ተብለህ ስለምትወሰድ ተጠቃሚ ነው የስርዓቱ ስለምትባል የገዛ ወገን የሆነው የትግራይ ተወላጅ በኃላፊነት ያለ ሰው ነው ጸርም የሆነ። ይሄ ማንኛውም ትግራዋይ ተሞክሮ ነው በኢህአዴግ ዘመን የነበረ ማለት ነው። ከዛ ሲቀጥል መከላከያ ኃላፊነት ለምሳሌ በሁለት ደረጃ ወደ ላይ ከፍ ሲሉ የሌላ ብሔር ተወላጆች፣ የትግራይ ተወላጅ ግን ወደ ታች እንዲወርድ የሚደረግበት ሁኔታ ነበረ። ልማት እኳ ራሱ ታስታውስ እንደሆነ ቴዲ ወደ ትግራይ ሰዎች በመውሰድ ደሃናት ትግራይ እዩት በግንቦት 20 ፍሬዎች ተብሎ በሌላው ክልልና በሌላው የሀገሪቱ ክፍል የልማት ትሩፋቶች ይስተዋወቃል። ለካቲት 11 በመጣ ቁጥር ደግሞ አርቲስቶች ምኖች ተጭነው ይወሰዱና የትግራይ ድህነት ምን ያክል አስከፊ እንደሆነ በችጋር በጣም እንትን የሆኑ እናቶች ዲስፕሌይ በማድረግ በየሚዲያው ከዛ እነዛ ሰዎች በቃ አዎ ትግራይ አይተናል፣ በጣም የተጎዳ ህብረተሰብ ነው ተጠቅሟል ይባላል እንጂ በስሙ ተነገደበት ምናምናም ተብሎ ፕሮፓጋንዳ ይሰራል። ዘሴም አርቲስቶች ናቸው ግን በትግራይ ጀነሳይድ ለቅስቀሳ ወጥተው ክተት ሰራዊት ክተት አንክት ብለው ሰንጋና እህል ጭነው ወታደር ሲሸኙ የነበሩት የወታደር ሬንጀር ለብሰው ቅስቀሳና በማሰልጠኛ ካምፖች ለምልምል ወታደሮች ተሐድሶ ሲያደርጉ የነበሩት ማለት ነው። አብይ እንደዛ ሲል ትዝ ይልሃል? መጀመሪያ መቀሌ የሄደ ጊዜ የመጀመሪያ ንግግሩ ላይ አንዱ ከነሳው ነገር ያንን ህዝብ ለመላጨት ልበልህ እና ምን ይላል? እዚህ ለመቀለ የኢህአዴግ ጉባኤ ኖሮ በመጣንበት ጊዜ ስናይ አለ ህወሓት ለካ አዲስ አበባ ነው እንጂ አንበሳ እዚህ ምንድን ነው እዚህ ምንም አይደለም ለካ ምንም አልሰራም ለራሱ ህዝብ ብለን አለን ምናምን ይላል እና ይሄ በመባሉ በጣም ደስተኞች ነበሩ። ያ ብዙ ጭብጨባ ነበረ፣ ብዙ ደስታ ነበረ። ኢንፋክት እኔ በኢትዮጵያ ያሉ የፖለቲካ ኃይሎች በትክክል ከልባቸው አምኖበት የትግራይ ህዝብ አለመጠቀሙን ህወሓት ወይም ኢህአዴግ ያደርገው እንደነበረ ጭኖ በመውሰድ ድህነታችን ይውልን በሚል ሳይሆን መጎዳቱን አውቀው የህብረተሰብ እንዲጠገን እኮ ሁኔታውን ቢያውቁ ጥሩ ነበር። እንትን ማሸነፍ ይችሉ ነበር። በጀነሳይድ ከደረሱበት ውድመትና ውድቀት በዓለም አቀፍ እንትንም ተጠያቂነት የሀገሪቱም ኢኮኖሚ መድቀቅ የትግራይ ህዝብም 1 ሚሊዮን እና ከዛ በላይ ከመጨፍጨፍ አትርፎ የትግራይ ህዝብ ተጠቃሚ የሚያደርገው የፖለቲካል አፕሮች ያነበረ ግን ያኔ ከልባቸው አልነበረም። ቲፒኤልኤፍን ማርጂናላይዝ ለማድረግ ይጠቅማል ብለው እንዳባባል ነው የተጠቀሙበት እንጂ ከልብ ስላልነበረ ሲንሴሪቲ ይጎድለው ስለነበረ ሄዶ እሱን ትተው ይሄ አለማም ተበድሏል፣ ውሃ እንኳ የለውም፣ ተጎድቷል የሚሉት ህዝብ ጦር አዘምተው ነው የጨፈጨፉት። የሀገር ሀብት አንቀሳቅሰው የግንቦት 20 ፍሬ ተብሎ በሌሎ በተቀረው ሀገር የሀገሪቱ ክፍሎች የተገነባ ኢኮኖሚ አንቀሳቅሰው ነው ሀብት አንቀሳቅሰው የተማረ የሰው ኃይል አንቀሳቅሰው ነው የትግራይን ህዝብ የጨፈጨፉት። ስለዚህ ከዚህ አንጻር ሲታይ ለትግራይ ህዝብ ግንቦት 20 የግንቦት 20 ፍሬ ተብለው የሚነገሩ ነገሮች ፋይናሊ ሄዶ መንገዱ ያደረሰን ጀነሳይድ ነው የወለደው። ይሄ ደግሞ የምልበት ህወሓት የሄደበት መንገድ ወይ የትግራይ ፖለቲከኞች የሄዱበት መንገድ ለመውቀስ ብቻ ሳይሆን በግንቦት 20 ሽግግር የመጣ ፖለቲካ በኢትዮጵያ ራሱ በዛ አጋጣሚ ተጠቅመው ወደ አመራርነት የመጡ ሰዎች ለዚህ አሁን ለደረስንበት ሁኔታ የታጩ ሰዎች ናቸው ብዬ ነው የምወስደው። መጨረሻ ላይ ሄደው ጀነሳይዳል በሆነ ተግባርና ንግግር ሊሳተፉ የተዘጋጁ ነበሩ። በየተቋማቱ ኃላፊነት ተሰጥቷቸው ይመሩ የነበሩ በተለይ በመከላከያና በደህንነት ለምሳሌ እንውሰድ። ትግራይ ላይ ያለው ብቻ ሳይሆን በተለያዩ የሀገሪቱ አካባቢዎች የሰፈረ የትግራይ ተወላጅ ባለፉት 3-4 ዓመታት እንዴት እንዳደኑት እናውቃለን። በነበራቸው አክሰስ ወደ ስልጣን በነበራቸው እውቂያ ለስልጣንም ለአጠቃላይ የሀገሪቱ ሁኔታ ተጠቅመው ለትግራይ ህዝብ መጨፍጨፊያና የትግራይ ተወላጆችን ማደኛ ነው የዋለው ማለት ነው። አገሪቱ የገነባችው ሁሉ አቅም የውጭ ወራሪዎች ጭምር ተጋብዘው መጥተው ያንኑ አቅም ተጠቅማ አገሪቱ የትግራይ ህዝብ እንድጨፈጭፍ ነው
የሀገሪቱ ሀብት የዋለው። ይሄ መካድ የሌለም። ይሄ ማለት ግን እነዚህ ሰዎች ግንቦት ሃያ እንደዚህ ስላመጣቸው ህወሓት እዚህ ላይ ሚና ስለነበረው የትግራይ ፖለቲካ የሄደበት አካሄድ ስተት ስለነበረው ማለት ግን እነዚህን ሰዎች ከጀነሳይድ ጨፍጫፊነታቸው ያነጻቸዋል ማለት አይደለም። ከተጠያቂነትና ከፍትህም ያመልጣሉ ማለት እንዳልሆነ ሊሰመርበት ይገባል። እዚህ አብሮ ማለት የዚህ ኢኮኖሚ ጉዳይን ስታነሳ የትግራይ ህዝብ እንዳልከው በሀገር ውስጥ እንግዲህ ከግንቦት ሃያን ከትግራይ አንጻር ብዙ ጊዜ የሚታይበት ፐርስፔክቲቭ ስላይደለ ነው አሁን እያነሳን ያለውና ግንቦት ሃያ ከትግራይ አንጻር ይታይ ከተባለና ትልቅ ኢኮኖሚ መፍጠር ረገድ የትግራይ ህዝብ የበኩል አስተዋጽኦ አድርጓል፣ ስለዚህ ጥሩ ፍሬ አምጥቷል የሚባል ከሆነ ሌላ ሰው ያ የትግራይ ህዝብም ከሌሎቹ ጋር ተካፍሎ ተሳትፎ አድርጎ እንዲፈጠር ያደረገው ሀብት እኮ አንድም የጦር መሳሪያ ሆኖ በትግራይ ህዝብ ላይ እሳት ሆኖ ዘንበዋል፣ አንድም ደግሞ መሰረታዊ የሆኑትን እነዛ የተሰሩ ኢንፍራስትራክቸሮች እና የመሰረተ ልማት አውታሮችና መሰረታዊ አገልግሎቶች እንዳይጠቀም በመከልከሉ ለከፍተኛ አደጋ ተዳርጓል። ሶስተኛ እነዛው ራሱ የመሰረተ ልማት አውታራትና መሰረታዊ አገልግሎቶች የጦር መሳሪያ ሆነው አገልግለዋል እና ያስ ራሱ እንደ ግንቦት ሃያ ደህና ፍሬ ለትግራይ ህዝብ ሊቆጠር ይችላሉ ወይ የሚል ጥያቄ ሊነሳ ይችላል። እና ብቻ አይ ቲንክ መልሶ መመልከት ያስፈልጋል። ይህን ሁሉ ማነሳበት ምክንያት በአንድም በሌላ መንገድ እንዲህ የተደረገበት ስለሆነ መከበር አለበት የሚሉ አስተያየቶች አይቻለሁኝ። በትግራይ በኩል አስተያየታቸውን አከብራለሁ፣ ግን ውይይቱን እንዲኖር ነው አልቀበለውም። እንደ ሀሳባቸውን መስተናገድ ያለበት አድርጌ ባያውም የመግለጽ መብታቸው በእጅጉ የተረጋገጠ መሆኑን በሚገባ ባምንም ግን የምቀበለው አይደለም። በእኔ በኩል በእነዚህና በመሳሰሉ ምክንያቶች ውይይቱ መኖር አለበት። ግንቦት ሃያውን ስታነሳ በመሰረቱ ባለፉት 33 ዓመት ያለ የተኬደበት የትግራይ ፖለቲካ የማይጠየቅ ነገር አለው ወይ? ማንኛውም አሳምሽኑ፣ ማንኛውም ድምዳሜው፣ ማንኛውም አረዳዱ፣ ማንኛውም የታሪክ ትንተናው፣ ትርጓሜው ሁሉ መልሶ እንደገና ሪቲንክ መደረግ ያለበት ነው። ተመሳሳይ ውጤት ላይ አስበንበት አሰላስለ ነው ተመሳሳይ ውጤት ላይ ከደረስን መሰየው፣ ግን እንደገና መታሰብ፣ እንደገና መመርመር፣ እንደገና መጠየቅ፣ ቻሌንጅ መደረግ መበለት ያለበት ነገር ነው ብዬ ግን በጣም አምናለሁና ነው ያነሳውብህ። የመጨረሻ ጥያቄ አሁን አቶ ልደቱ ሰሞኑን የጻፈው ጽሁፍ አለ። እዛ ላይ ኦፍኮርስ የተወሰነ ነጥብ ነው አንስቼ ለጠይቀህ የማስበው። ሽግግር ራሳችን ላይ ኢትዮጵያ ተሸጋገር ወዴት የሚል ጥያቄ አንስተናል። መጀመሪያ ሽግግር ሲባል የሚገባህ ምንድን ነው? ወዴት መሻገር? በኢትዮጵያ ውስጥ ሽግግር ቢካሄድ ትግራይ እንዴት ያለ ተሳትፎ ሊኖራት ይችላል? ሪሊ ጊቭን አሁን በህግ ደረጃ ባላት የተለየ ስታተስ ምክንያት ምንም እንኳ የትግራይ ፖለቲካ ኃይላት ወይ በተለይ ስልጣን ላይ ያለው ኃይል ጊዜያዊ አስተዳደሩም ሆነ ራሱ ፓርቲው ይህንን ልዩ ስታተስ በቅጥ ተገንዝቦ የማስጠበቅ ጥሩ ስራ ባይሰሩም ማለት ነው። በፕሪቶሪያ ስምምነት አማካይነት የፕሪቶሪያ ስምምነቱ ወደ ህገ መንግስቱ ቀስት አሳይቶ ነገር ነው ግንኙነቱ። የፕሪቶሪያ ስምምነት የትግራይና የኢትዮጵያ አገዛዝ እንደ ማዞሪያ እንደ መገናኛ ሆኖ የሚቆጠር ስምምነት ነው እየተባለ ነው። እሱም ግን የወደቀበትን ችግር ብዙ ጊዜ ተነጋግረንበታል። አሁን በኢትዮጵያ ውስጥ የሽግግር ሂደት ቢኖር ትግራይ የምትሳተፍበት ሞዳሊቲ በአንተ እይታ ምን ይሆናል? ወዴትስ ነው ኢትዮጵያ ትሸጋገር ሲባል አንተ የሚገባህ ልልህ ነው። መልካም። ምን መሰለህ፣ አሁን ከዚህ ከግንቦት ሃያ ቶፒክ ጋር አብሮ የሚሄድ ነገር አለው። ይሄ ነገር እንደምታውቀው አንዱ የግንቦት ሃያ ፍሬ ሄዶ ጀነሳይድ እና ማዋለዱ እና ጀነሳይደሮች ወደ ስልጣን ተኮትኩቶ የመጡበት መሆኑ ደግሞ በዛ ላይ እነሱም አያከብሩትም እኮ የግንቦት ሃያ ምናምን እንዳልከው ቅድም ካላንደርም ላይ በዛ ላይ የትግራይ ህዝብ ሙሉ ለሙሉ ከሁሉም ተቋማት
የተገነቡት ተቋማት አገልግሎት እንዳያገኝ አድርጎ እንደ መቅጫ መሳሪያ መዋላቸው አይደለም። ከሁሉም ግንቦት ሃያን ተከትሎ ከተቋቋሙ የፌዴራል ተቋማት ሁሉ የትግራይ ውክልና የለም። አሁን ሌሎች እኮ ሽግግር እያሉ ያሉት እንደየሁኔታው የራሳችን የሚሉት ወኪል የለንም፣ ምስለኔ ነው፣ ተላላኪዎች ናቸው፣ ጨቋኞች ናቸው ምናምን ይላሉ። ግን አትሊስት ፊዚካሊ አሉ በተቋማቶች ውስጥ እስከነ ጭቆናቸውም እስከምናቸውም አንዳንድ ጊዜ ወገን ብሎም ሰው ሄዶ ይጠይቃቸዋል እኮ የሆነ ነገር እንዲህ አድርጉልን እንዲያግዙን እስኪ መኖራችሁ ካልቀረ በዛ ቦታ ድምፅ ለምሳሌ እንኳን ፓርላማ ለምሳሌ የገቡ የኔ ወኪል ናቸው ብሎ ባያምንም የአማራ ህዝብ ለምሳሌ ወይም የኦሮሞ ህዝብ ነገር ግን ቢያንስ የዛ አካባቢ ተወላጅ የሆኑ ፓርላማ ውስጥ አሉና ደፈር ብለው ስርዓቱን ሊገላገሉት እንኳን ቢያስቡ የሚመጣውንም ሁሉ ለመቀበል በጸጋ ማለት ነው ከወሰኑ የፓርላማ ወንበሩን ተጠቅመው ስለ ህዝባቸው ድምፅ ሆነው ከዛ ዘብጥያ ይወርዳሉ ወይም ይሰደዳሉ። ወይም ደግሞ ስርዓቱ አይ እነዚህም መነካካት የከፋ ነገር ስለሚያመጣብኝ ብሎ ዝም ይላቸዋል። ትግራይ የዚህ አይነት እድል የላትም። አሁን በእውነቱ የግንቦት ሃያም ጉዳይ ማየት ካለብን ከዚህ አንጻር ይመስለኛል። እና ሽግግር እየተባለ ያለው አቶ ልደቱ ያቀረበው ጽሁፍ በነገራችን ላይ ለአቶ ልደቱ አክብሮትና ምስጋና አለኝ። ዴዲኬትድ ሆኖ በየጊዜው ስለ ኢትዮጵያ ፖለቲካ እንትን ማለቱ አይ ሪሊ አፕሪሺየት በዛ ደረጃ ፖለቲከኛም ልሂቅም አሁን በተለይ አሁን እየጠፋ ባለበት ማለት ነው። በአንድ በኩል ምን አገባኝ ከሚል በሌላ በኩል ደግሞ እየሆነ ያለው እኔ የምፈልገው ነው ከሚል ኢንዲፈረንስም እንደገና ደግሞ እሰየው ደግ አደረገ በሚል አይነት መልኩ በተሰማራበት ዘመን እንትን ያለበት ነው። በዛ ላይ የትግራይ ህዝብ እውነት አሁን ከሚፈጸመው ነገር ነገ ጧት ኢትዮጵያዊ ነህ ብለን ሞራል አለን ብሎም ተናግሯል አቶ ልደቱ። እዛ አገር ቤት ከእስር እንደተፈታ እንደወጣ አንድ ሚዲያ ላይ አሃዱ ይመስለኛል ከሆነች ሴት ጋር ቀርቦ ነገ ጧት የትግራይን ህዝብ ወገናችን ነህ ልንለው አንችልም፣ በሻቢያ በእኛ ጋባዥነት በሻቢያ አስወግተ ነው ነገ ጧት የትግራይ ህዝብ የኢትዮጵያ አካል ነህ የማለት ሞራል የለንም ነው ያለ። ይህ ሽግግር ብሎ ያዘጋጀው ሰነድ የትግራይን ህዝብ በዚህ መልክ አረዳዱ የለውም እያልኩ አይደለም፣ ስለተረዳው ነው እንደዛ ሲናገር የነበረው በየአጋጣሚው። ጽሁፉ ላይ ግን የዚህ አይነት መነሻ አላገኘሁበትም። ዝም ብሎ ሁሉንም በየፈርጁ የደረሰባችሁ ነገር እረዳለሁ፣ አስተዋጽኦአችሁ ይሄ ነው፣ በስተቱም እንዲህ አስተዋጽኦ አላችሁ፣ ለወደፊትም በሚኖረው ይሄ ድርሻ ይኖራችኋል የሚል አይነት ነገር ነው እና ከጀነሳይድ አንጻር ሁለተኛ አድሬስ ያደረግበት ደግሞ በህወሓት ነው። ህወሓት ብዙ ደጋፊም ስላለው ምናምን የሚል እሱ አረዳድ ራሱ የተሳሳተ ነው። ህወሓት ብዙ ደጋፊ ያለው ወይ እሱ ራሱ መታየት አለበት። እንደገና ካለውስ ወዶ ፈቅዶ የሚደግፍ ነው ወይስ በምን አይነት ሁኔታ ሆኖ ነው ትግራይ ውስጥ ያለው? ለምሳሌ ይሄ መታየት አለበት። እንደገና የትግራይ ብሔርተኞችን አድሬስ የሚያደርገው ከህወሓት አንጻር ነው። መስመሪ ኃይልና እያላችሁ ይላል ለትግራይ ብሔርተኞች ብሎ። የትግራይ ብሔርተኛ መስመሪ ኃይልና የሚል የለም። የቲፒኤልኤፍ ፕሮግራም ሞሮፍ የኢትዮጵያዊነት ፕሮግራም ነው በነገራችን ላይ። መስመሪ ኃይልና ውስጥ ያለው ሁሉም ገበሬዎች፣ ሁሉም በተለያዩ ኢትዮጵያ ያለው ብሔር ብሔረሰብ ህዝብ ተመሳሳይ አስፓይሬሽን ያለው የተለያየ እንትን የለው ምናምን ብሎ ነው የሚያስቀምጠው። ህወሓትን አንተም ከዚህ በፊት አንስቼብሃለሁ በል ህወሓት የትግራይ ብሔርተኛ ነው ወይ ብዬ ጠይቄህ ነበር። ህወሓት እንደ ትግራይ ብሔርተኛ ላይ የትግራይ ብሔርተኞች እንደ ትግራይ ብሔርተኛ አያዩትም። አንድ ሁለተኛ ደግሞ ኢንዲፐንደንትሊ ህወሓትን ገምግሞ ቢባል ከትግራይ መሆን ከሌላም ፈረንጅም ሁን ተመራማሪ ምናምን ህወሓት ብሔርተኛ አድርጎ ማስቀመጥ እና ደግሞ እንደ ሪፈረንስ ለትግራይ ብሔርተኞች መጥሪያ ኦን ቢሃፍ ኦፍ እንትን ትግራይ ብሔርተኞች ተብሎ ቲፒኤልኤፍ እንዲወክል የማድረግ ኦዳሲቲው ትንሽ አቶ ልደቱ መለስ ብሎ ቢያየው እላለሁ። ከዛ ቀጥሎ ያለው ከስርዓቱን ያየበት ትንሽ ኢንኮንሲስተንሲ አለ። አንዳንድ ጊዜ ስርዓቱ ዜሮ ያደርገዋል፣ ከዜሮ በታችም ያደርገዋል። ከዛ ደግሞ ከፈላጭ ቆራጭነቱ አንጻር ግን እድሉ ቢጠቀምበት ብሎ ደግሞ ይጋብዘዋል፣ በተለይ መሪውን ማለት ነው። ከዚህ አንጻር በትግራይ ይሄ እንዴት ይታያል የሚለው አይ ቲንክ የትግራይ ጉዳይ ጀነሳይድ እንደሆነ አቶ ልደቱ ፖለቲካሊ ዲክሌር አድርጓል። በህግ የሚታይ ነው እሱ
የሚመለከተው አካል ተዋሎ ብሎ እኔ በተገኘሁበት ውይይት እንደዛ ብሏል። ጀኖሳይድ እንደሆነ ግን አምናለሁ፣ ፖለቲካሊ ይሄ ነው የኔ ዴፊኒሽን ብሏል። ሶ ያ ከንሲደር ያደረገ ትግራይን በሚመለከት ለሽግግር የሚሆን ነገር እንዴት ነው ጀኖሳይድ ካለው አቶ ልደቱ እዛ አንድ አልገለጸውም። ጀኖሳይድ ተፈጽሞበታል የትግራይ ህዝብ ብዬ ነው ማምነው አላለም። ያ ከሆነ ደግሞ ከድህረ ጀኖሳይድ በኋላ የሚኖር ሽግግር ከህዝቡ ጋር ግንኙነቱ እንዴት ነው? ቢዝነስ አዝ ዩዥዋል ኖ። ሶ ለዛ የሚሆን ሽግግር ያስፈልጋል። አማራ ክልል ላይ ጀኖሳይድ እየተፈጸመ ነው የሚሉ ኦር ሊፈጸም ነው የሚሉ ወገኖች እንዳሉ አውቃለሁ። ራሱም አቶ ልደቱ ከአዲስ አበባ ጋር በተያያዘ የኦሮሞ ፖለቲከኞች መንገድ እንዘጋለን፣ ውሃ እናቋርጣለን ምናምን እያሉ ነው። ይሄ ጀኖሳይድ ለማስፈጸም የሚደረግ መንደርደሪያ ነው ብሎ ነው ያስቀመጠው። የተፈጸመበትስ ምን ሊባል ነው ታዲያ? ለጀኖሳይድ ለዘር ማጥፋት መንደርደሪያ ነው ብሎ ነው የገለጸው። ሆኖ የተፈጸመውስ ራሱም ጀኖሳይድ ነው ብሎ ዲክሌር ያደረገው እንዴት ነው የሚያየው? ሽግግሩ ይህንን ታሳቢ እና አገሪቱ ህዝቦቿን ከመብላትና ጀኖሳይዳል ከሆነ ስርዓት ነው እየተሸጋገረች ያለችው የሚል የምትሻገረው የምትሄደውም ከዚህ ልትወጣ የምትችልበት መንገድ በማመቻቸት ነው ብዬ አምናለሁ። አሁን ያለው ኢትዮጵያ ውስጥ ያለው ሁኔታ ምጽአተ ኢትዮጵያ ነውና እሱን እንዴት እናስቀረው ነው ያቶ ልደቱ። እኔ ደግሞ ምጽአተ ኢትዮጵያ ብቻ አይደለም ኢትስ ቢዮንድ ዳት። ከድህረ ጀኖሳይድ በኋላ የህዝቦች ግንኙነት እንዴት ቀጠሉ በተለያዩ ሀገሮች ተሞክሮ ማየት ያስፈልጋል። በተለይ ደግሞ ብዙሃነት ባለበት በአንድ አይነት ተመሳሳይ ህዝብ ባለበት ጀኖሳይድ ኦከር ሲያደርግ ፈጻሚውም ኃላፊነቱ ይወስዳል፣ ህዝቡም እንደ ህዝብ ኢኳሊ ነው እንትን የሚደረገው። እንደ ኢትዮጵያ ባለ ግን የአንድ የተቀረው የሀገሪቱ ሀብትና ኃይል አሰባስበው ወደ አንድ የሀገሪቱ አካል ወደሆነ ወገን ወደሆነ ለጭፍጨፋ ስታውለው ከዛ በኋላ የሚኖረው የፖለቲካ ሽግግር ምን አይነት ነው የሚሆነው? የትግራይ ህዝብ በምን አይነት መልክ ነው አሁን ከዚህ ሪከቨር አድርጎ ወጥቶ ሽግግሩን ተቀብሎ የሽግግሩ አካል የሚሆነው? አሁን ያለው የሀገሪቱ አወቃቀር ራሱ ከትግራይ የጸዳ ነው። መከላከያው ብትል፣ ፓርላማው ብትል፣ ሃውስ ኦፍ ፌዴሬሽን ብትል፣ ደህንነቱ ብትል፣ ጸጥታው ብትል፣ ፌዴራል ፖሊስ ምን ያል አጠቃላይ ባጭሩ በሀገሪቱ ትግራይ የሚባል የለም። አሁን በፕሪቶሪያ የተንጠለጠለች መገናኛ ገመድ አለች፣ በዛ ነው የሚገናኙት። የተቀረው ኢትዮጵያ እንደ አገር ዲማንድ የሚያደርጋቸው ነገሮች ትግራይ ላይ ግን እንደ ማስፈራሪያ ነው የሚቀርቡት። ልደቱ ያ ይስተካከላል ነው የሚልህ። ሽግግር ሲደረግ የትግራይም የበኩሏን ተሳትፎ ታደርጋለች። ኦፍኮርስ እሱ በጽሁፉ ላይ በብሔርተኞች በአንድ በኩል፣ አገር አቀፍ ኃይሎች በሌላ በኩል፣ የሲቪክ ተቋማትና የመሳሰሉት ደግሞ በሌላ በኩል ውክልና እንዲያገኙ ቢደረግ ምንድነው አካታች ሊሆን ይችላል የሚል ሀሳብ አለው እዚህ ውስጥ። እንግዲህ አንተ እያልክ ያለኸው ትግራይ እዚህ ውስጥ ተደብልቃ ጀስት ምንም የትግራይ ልዩ ሁኔታ ከግምት ውስጥ የገባበት ምክረ ሀሳብ አይደለም፣ በሚገባ አልተጤነም የሚል ነው። ግን የኔ ጥያቄ ላንተ መሰለ፣ በትግራይ በኩልስ ሪሊ ኢትዮጵያ ልትሻገር ከሆነና እንደ ሀገር ትግራይ ከኢትዮጵያ ጋር ልትቀጥል ከሆነ በዚህ አይነት አሬንጅመንት ነው የሚል እየቀረበ ያለ ፕሮፖዛል አለ ወይ? ኤኒቲንግ ነገን የሚመለከት አሁን ለትግራይ የሚስማማው የፖለቲካ ስትራክቸር አሁን ምንድን ነው? ባለፉት 4 ዓመታት በሆነው ነገር ምክንያት በትግራይ ባትሪ እንትን ያለ ነውና ቻርጀር አንዴ እንቀድልኝ። እሺ፣ እስከዛ ላይክ አድርጉ፣ ሰብስክራይብ አድርጉ። የጎፈንድሚ ሊንካችንን የጎበኛችሁት አይደለም። በነገራችን ላይ ሪዮት እንደዚህ በሰፋ ያሉ ውይይቶች እያካሄደ እንዲቀጥል፣ በሰው ኃይል እንዲደረጅ፣ በተለያየ ሁኔታ የስራ መሳሪያው እንዲዘምንና የመስሪያ ቦታውም ጥሩ እንዲሆን የእናንተ ድጋፍ ያስፈልገዋል። በነፃነት እየቀጠለ ያለውም በእናንተ አስተዋጽኦ ምክንያት ነው። ስለዚህ ድጋፍ አድርጉ። በጎፈንድሚው ላይ እንቅስቃሴ እያየን አይደለም። ስለዚህ ምን እያረጋችሁ ነው ልንላችሁ እንፈልጋለን። ሊንኩ በአስተያየት መስጫ ስፍራው ላይ ፒን ተደርጓል። ሪዮት ሚዲያ ብላችሁ በጎፈንድሚ ላይ ሪዮት ሚዲያ ፈንድሬዘር ብላችሁ ብትፈልጉት ታገኙታላችሁ በነገራችን ላይ እና እሱን አድርጉ፣ ጎብኘት አድርጉትና የበኩላችሁን አስተዋጽኦ አድርጉ። በጎፈንድሚው ላይ ወደፊት ትንሽ እንዲራመድ
አስተዋጽኦአችሁን እንጠብቃለን። ላይክ ማድረጋችሁን ግን አትርሱ፣ ሌሎች እንዲከታተሉት ይሄንን ስርጭት። እሺ በትግራይ በኩል ሊኖር የሚችል ዝግጅት ምናምን አንስተ ነበረ። ምክረ ሀሳብ እየቀረበ ነው ወይ? ምንም እኮ እየሰማሁ አይደለም። ኦኬ አገር መሆንንም ከኢትዮጵያ ጋር መቀጠልንም በተመለከተ የሚካሄድ ውይይት እየሰማሁ አይደለም። ሰው ምንድነው የምታየው? የትግራይን ጉዳይ በተለየ መልኩ መታየት አለበት ምለው አቶ ልደቱ አሁን ከተቀረው ኢትዮጵያ በጋራ በተመሳሳይ መልክ ነው ያስቀመጠው። ትግራይ ከዛ ጀነሳይድ በኋላ ኢትዮጵያን እንደ ራስ የማየትና በኢትዮጵያ ጉዳዮች የመሳተፍ አፕታይቱስ ምን ያክል ነው? ይሄ ከሌለ በእውነቱ ደግሞ ተጠንቶ ታይቶ ይህንን አድሬስ ለማድረግ መወሰድ ያለባቸው እርምጃዎች ምንድን ናቸው? ምን ቢደረግ ነው? የትግራይ ወገናቸው ራሱ እኮ ብሎታል ብያለሁ ቅድም። አሁን ባለው ሁኔታ የትግራይ ጉዳይ የትግራይ ወገኖቻችን እየደረሰባቸው ያለ ጭፍጨፋ፣ የሻቢያ በተለይ በማስገባት የተደረገው ወረራና ጭፍጨፋ ስህተት ነው ካላልን ዛሬ ነገ ጠዋት ትግራዮችን የኢትዮጵያ አካል ናችሁ ብለን ለመናገር ከባድ ይሆናል ነበር ያለው። እኔ ምን መሰለህ ሀሳቤ፣ ልደቱ ይህንን አለ በጊዜው አይደለም። አሁንም አጠቃላይ እሱ አገር አቀፍ ስለሆነ እይታው በአጠቃላይ የኢትዮጵያን መቀጠል ግብ አድርጎ መፍረስ እንዳይኖር እነዚህ መደረግ አለባቸው አለ። ግን ከትግራይ በኩል ለምሳሌ የቀረበ ጥያቄ ኖሮ ያ ጥያቄ እንዲህ ይስተናገድ ሊል የሚችል እድል ቢፈጠርለት ጥሩ ነበረ። አሁን ግን በሚመጣው የኢትዮጵያ አሬንጅመንት ውስጥ የምንሳተፍ ከሆነ መሳተፍ የምንፈልገው እንዲህ ባለ ስርዓት ውስጥ ነው የሚል ወይም አለዚያ ደግሞ መሳተፍ አይደለም ፍላጎታችን፣ አገር ነው መሆን የምንፈልገው፣ አገር መሆን ደግሞ በዚህ መልኩ ነው መሳካት ያለበት የሚልም ውይይት የለም። ሰው ጥያቄ በትግራይ ፖለቲካ ህብረተሰብ በኩል አርቲኩሌት ተደርጎ ባልቀረበበት ሁኔታ ያንን ማድረግ ይችላሉ የትግራይን ህዝብ ቦታ ወስዶ ልልህ ነው። ልክ ነህ። እሱ እኮ ነው አሁን አቶ ልደቱ በራሱ በተረዳው ልክ ይህንን ሰነድ አዘጋጅቷል። ሲያዘጋጅም እንደ አንድ ኮንትሪቢዩት የሚያደርግ እንጂ እኔ ወሳኝ ራሴ ፈራጅ ሆኜ ምናምን አይደለም ብሎም ግልጽ አድርጓል። ከዚህ አንጻር ለውይይት ነው ያቀረበው፣ ክፍት ያደረገው። በዛ ረገድ እኔም ለምሳሌ ተሳትፌያለሁ። በግልም ኮንታክት አድርጎኝ ሀሳቤን አንብቤ እንድሰጥ እድሉ አግኝቻለሁ። በውይይትም መድረክ በሚዲያዎች ላይ ተገኝቼ ሀሳቤ ሰጥቼበታለሁ። አለምለውም ህጸጽ ነቅሼ አውጥቼ ተናግሬያለሁ። ይሄ ግን ትግራይ የሚወክል አይደለም። እንደ አንድ የትግራይ ተወላጅ እንደ አንድ ግለሰብ ነው ሀሳቤን የሰጠሁት። ምናልባት እሱ ከትግራይ ካሉ ኢንፍሉዌንሻል ከሆኑ ሰዎች አንዱ ነው እና ሀሳቡ ቢሰጥበት ብሎ ነው አፕሮች ያደረገኝ ብዬ አስባለሁ። ከተሳሳትኩ ለመታረም ዝግጁ ነኝ እና በእንደዛ አይነት መልኩ ነው ያየሁት እኔም እንጂ ኦን ቢሃፍ ኦፍ ኤኒ ኦርጋናይዜሽንም አይደለም። ህዝብን የሚያክል ድርጅትም ልወክልም አልችልም፣ ቤተሰብም ልወክል አልችልም። በራሴ በግሌ ነው። እንደዛ ሆኖ የሰጠሁት አስተያየት ራሱ ግን ከትግራይ አንጻር የሚነሱ ነገሮች ያንጸባርቃል ብዬ ግን አስባለሁ። ምክንያቱም የህብረተሰቡ አካል ነኝ። ባልወክልም ነጸብራቅ አንዱ አመለካከት ነው አንተ የምታንጸባርቀው። በትግራይ ውስጥ ካሉ አመለካከቶች አንዱ ነው። ስለዚህ ምንድን ነው ያልኩት፣ ለምሳሌ ብሔርተኛ ብሎ ከኢትዮጵያ ችግሮች 3 ናቸው ብሎ አስቀምጧል። አንዱ አሁን ያለው ስርዓት እንደ ችግር አስቀምጧል። ሁለተኛ ብሔርተኝነት ነው። ሶስተኛው ደግሞ ጦረኝነት ነው ብሎ አስቀምጦታል። ብሔርተኛ የሚለው አንድ ብሔርተኛ የትኛው ነው? ኢትዮጵያም እኮ ብሔርተኝነት ነው። በብሔር ደረጃ ወርዶ ከሀገር እንትን ስትል ደግሞ ያለው እሱም ብሔርተኝነት ነው። የትኛውን ነው? አጠቃላይ ሁለቱንም እንትን እንዳለ አውቃለሁ። የኢትዮጵያ ብሔርተኝነትም ያለው ጉድለት ነቅሶ ተናግሯል። ነገር ግን ኢትዮጵያ በሻቢያ መወረር የሚያንገበግበው ኢትዮጵያዊ ብሔርተኛ እኮ ብሔርተኛ ነው፣ ትክክለኛ ነው እሱ። ይህም ብሔርተኛ እንዲጠላ አይደለም እንዲበረታታ ነው የምንፈልገው። እንዲያው እኔ እኮ የኢትዮጵያ ብሔርተኝነት በቦታው አለመገኘቱ ነው የሚያሳዝነን እንጂ በቦታው ተገኝቶና ከምር ለኢትዮጵያ ብሔርተኝነት ከልቡ እያንዳንዷ የኢትዮጵያ አካል ስትነካ ያመኛል ቢል ኖሮ ይሄ በጣም የሚፈለግ ብሔርተኝነት ነው፣ ፕሮሞት መደረግ አለበት። እንዲያውም ጆይን እናደርገዋለን። በጊዜው በተለይ ደግሞ ደርሶ ቢሆን ኖሮ
ዘግይቶ ሳይሆን በጊዜው ሲደርስ ደግሞ ግን አሁን ዘግይቶም አልደረሰም ነው ችግሩ። አሁንም የለም። ስለዚህ የኢትዮጵያ ብሔረተኝነት አለ ማነው የለም ነው የምትለኝ ወይስ ኖሮ ስሙን አይመጥንም ነው? እንትን ነው በኢትዮጵያ ብሔረተኝነት ስም የሚራመድ ፋሽዝም አለ ነው የምትለኝ? አለ። በቃ ትክክለኛው ብሔርተኝነት በኢትዮጵያ አልተገነባም። ያለው ፋሽስታዊ ወገንተኛ አግላይ ለመጠቅለል ደግሞ የሚፈልግ ባንተ ኦን ቢሃፍ ኦፍ ዩ ደግሞ መናገር አለብኝ ጌቶቹማ እኛ ነን የሚል ከዛ ደግሞ አሽከር ደግሞ ማን አቋጥሮት ነው ብሎ ደግሞ የሚያወጣ ከእንትኑ ከሰርክሉ ኤክስክሉድ የሚያደርግህ ደግሞ የታይታ ነገሮች የሚወድ በፍላግ አካባቢ በመዝሙር በምናምን በንግግር የሚገለጹ በልጅረንሲም ያለበት አይነት ድሮ እንዲያርገን ገሌን ቀጣ ነው በሌለ ራሱ ታሪክ በአገሪቱ ታሪክ ተካቶ በማያውቅበት ሁኔታ እንኳን ራሱ ግብፅን እኮ እጃችን ቀምሳለች ይላል ሽመልስ አብዲሳ። እንደዛ ብለዋል። በነገራችን ላይ የኢትዮጵያ ብሔርተኝነት አቀንቅኖ ለእንትን ሊያውለው ሲፈልግ ማለት ነው ለጀነሳይድ ሲፈልግ የግብፅ ተላላኪዎች የረፉ ግብፅ ራሱ እጃችን ቀምሰዋለች አለ። የግብፅ ተላላኪዎች የሚላቸው እሱ በዘመናዊ ኢትዮጵያ ታሪክ አሁን ያለችው ኢትዮጵያ ባልነበረችበት ማለት ነው ግብፅን የቀጣ ህብረተሰብ ለመጨፍጨፍ ነው እያዋለው ያለው። ቀምሳዋለች እጃችን የሚለው ደግሞ ሳያቀምስ ነው። ስለዚህ ሁሉ ስታገናዝብ የኢትዮጵያ ብሔርተኝነት በተሳሳቱ ሰዎች እጅም ይገባል ነው። አሁን የኢትዮጵያ ታሪካዊ ጠላቶች የሚል እኮ ተናጋሪ እኮ የኢትዮጵያ ብሔርተኛ ነው። ባይንትን ካየኸው ዝም ብለህ እንዲሁ ባይ ፎርም ባይ ሰብስታንስ ሳይሆን ባይ ፎርም ካየኸው ጥሪው የኢትዮጵያ ታሪካዊ ጠላቶች ካለ አገሩን የሚወድ ኢትዮጵያ ትክክለኛ ብሔርተኛ ቢለው እኮ እንዴ አሜሪካም እኮ ይላሉ ታሪካዊ ጠላቶቻችን እነማን ናቸው ተብሎ እኮ በምርጫ ክርክር ራሱ ካንዲዴቱ በይፋ እንዲነገር ታንቆ እኮ ነው የሚያዘው በክርክር በሚዲያዎች። ማን ነው የአሜሪካ ስጋት ብለህ የምታስቀምጣቸው ተብሎ ኤግዚስተንሻል ትሬት ማን ነው? ኤግዚስተንሻል ትሬት የናሽናል እንትናቸውን ትሬት የሆነ ማለት ነው ኢንትረስታቸውን አደጋ የሚከት ተብሎ እኮ ይሄ እኮ የሚደነቅና ለምርጫ ለመሪነት የሚያበቃ እኮ ነው። ይሄ ብሔርተኝነት ምርት የሀገርህ ፕሮሞት ማድረግ እኮ ብሔርተኝነት ነው። የሀገርህ ባህላዊ አለባበሶችና ቅርሳቅርሶችና መስህቦች ምናምን ፕሮሞት ማድረግ እኮ ብሔርተኝነት ነው። ስለዚህ ይሄ ባለየ መልኩ ሁሉም ብሔርተኛ በሚል በአንድ ላይ እንትን ማድረግ እኔ ትክክል ነው ብዬ አላምንም። ከዛ ወደ ብሔር ያሉት ደግሞ እሱ ንዑስ ብሔርተኛ ነው ምናምን ብሎ ያስቀመጣቸው ስንመጣ ደግሞ እነሱስ ቢሆኑ ትግራይ ላይ ያለ አንድ ገበሬ ከእንትን በህወሓቶች ከሌላ ገበሬ ምንም አይለይም ምናምን ይላሉ። ብሔርተኛ ግን ይሆናል። ለምሳሌ በትግራይ መገለጫ ተብሎ የሚወሰዱ ነገሮች ፕራክቲስ ከግብርናው ጀምሮ ራሱ የሆነ የማንነት መገለጫዎች ናቸው። እነሱ ተጠቃለው ናቸው። ስነ ልቦናውም ፕራክቲሱም ትራዲሽኑም ፎክቴሉም ሁሉ እነዚህ ታሪኩም ቅርሱም ተደማምረው ናቸው እኮ ማንነቱን የሚገነቡት። ይህንን ገበሬ አሁን በብሔርተኝነት አገሪቷ ውስጥ ችግር ፈጥሯልና አንተ እዛ ነው የምትመደበው ልትለው ነው? አይ ቲንክ አገር ወዳድነትንና አገራዊ ብሔርተኝነትን ለመለየት ይሞክራል ልደቱ። ግን አይ ቲንክ ቅድም ያነሳቸውን ጥያቄዎች ልዩ ሁኔታ የሚጠይቁ ልክ አሁን እሱ ባስቀመጣቸው ካታጎሪዎች ውስጥ የማይገቡ የሚባሉ ወይም መግባት አንፈልግም እዚህ ውስጥ። ምክንያቱም እንደ ትላንትናው አይዲዮሎጂካል በሆነ ብሎክ ውስጥ ብሔረተኝነት በሚል ብቻ መጠቅለል አንፈልግም። ልዩ ሁኔታ አለን የሚሉ ኃይሎች ጉዳይ እንዴት መታየት እንዳለበት ሊያስብበት የሚገባ ይመስለኛል። እና ይሄ የኢትዮጵያዊ ብሔረተኝነትን በተመለከተም እንደዚሁ በሚቀጥለው ሳምንት ምናልባት ጥያቄዎች እናቀርብለታለን። መጥቶ በውይይታችን ውስጥ የተነሱ ጥያቄዎችን እናነሳለታለን እና እዛ ላይ አንዱ እንግዲህ የምናወራበት ይሄ አንድ ብሔረተኝነትን ራሱ የንዑስ ብሔረተኝነትን አንፌርሊ አይተዋል የሚሉ አሉ የሚል ነው የሚሆነው። ሰው ስለ ንዑስ ብሔረተኝነትም ንዑስ ብሔረተኝነትም ስለ ኢትዮጵያ ብሔረተኝነትም ያለውን አተያይ በሚቀጥለው ሳምንት
ቀርቦ ያስረዳል ብዬ አስባለሁ። ግን እዛ ጽሁፍ ላይ አገራዊ ብሔረተኝነት የሚለውን ምንድን ነው ያው አገራዊ ብሔረተኝነትና ንዑስ ብሔረተኝነት ብሎ ክፍል በንዑስ ክፍል አድርጎ አቅርቦት አንብበናል ልልህ ነው። ሶ አምሹር ይሄንን ውይይት እንደሚሰማ ጥያቄ የሚደርሰዋል። ያ በነገራችን ላይ በጽሁፍም እንትን ብዬለታለሁ። በሌሎች ውይይቶችም ይህንን ስገልጽ ተከታትሏል። አሁንም ያንኑ ነው እንትን እያልኩ ያለሁት። ከትግራይ ጋር የሚያያይዘው ምንድን ነው? ይሄ ብሔርተኝነት በሚለው ችግር ነው የሀገሪቱ ከተባለ በትግራይ ብሔርተኝነት ዙሪያ ያሉ አካላት ጥሪ የቀረበላቸውም ኢንፋክት ለህወሓት ነው ጥሪው በእኔ አረዳድ መስመሪ ኃይልና የምትሉ ተብለውም ተገልጿል። ከዛ ውጡ የሚል እነዚህ ብሔርተኞች የሀገር ችግር ናችሁ የሚል መልእክት የለውም ወይ? አንዱ ይሄ ነው። የሀገር ችግር ተብለው 1 2 3 በተጠቀሱት ትንሽ እነሱን የሚገፋ አይደለም ወይ? የሽግግሩ አካል እንዲሆኑ የጠየካቸውን አካላት በሽግግርነት መበየን ጥሩ ያሸጋግራሉ ወይ ነው የምትለኝ? ሌላው የብልጽግና ሰዎች 20% አላቸው እድል ምናምን ይላል። በዚህ 20% ትግራይ የለም። ትግራይ ብልጽግና የለውም። ብልጽግና ያስተዳድረውም ብልጽግና የሚባልም አካልም የለም፣ ብራንችም የለም። ስለዚህ እነዚህ 20% ከትግራይ ውጭ ያሉ 10 ምናምን ሚሊዮን የብልጽግና አባላትን ነው እንትን የሚያደርገው። ስለዚህ የትግራይ ሚና ይሄ የዘለለ ሆኖ አግኝቼዋለሁ። ከዛ ውጭ ያየሁት ምንድን ነው የፌዴራል ተቋማት አሁን ሙሉ ለሙሉ ከትግራይ ሙሉ ለሙሉ ማለት ይቻላል ቅድም ገልጬዋለሁ የሉም። ከፌዴራል ተቋማት የትግራይ ተወላጆች ሙሉ ለሙሉ አይነው ሽግግሩ የሚያስፈልገው ይህንን ለመፍታት አይደለም ወይ የሚል እንደሆነ ይገባኛል። ግን አሁን ያሉት ተቋማት አሁን ያሉት አገራዊ ሁኔታ ታሳቢ በማድረግ የተዘጋጀ ሰነድ ስለሆነ አይ ቲንክ የትግራይ ወገኖች በዚህ ረገድ ማበርከት ያለባችሁ ነገር ከትግራይ ከተፈጠረው ነገር አንጻር ተብሎ ራሱ የቻለ አንድ ነገር ይሄ ማለት ለትግራይ ሕዝብ የተለየ ወይም ለትግራይ ፖለቲከኞች በተለየ መልኩ አኮሞዴት ማድረግ አለበት ተብሎ ተደርጎ እንዳይወሰድ እንትን ማለት ፈልጋለሁ። ምክንያቱም የዚህ አይነት ጀስቸር ምን ይፈጥራል? አቶ ልደቱ የፈራው ነገ ጠዋት የትግራይ ተወላጆችን ቀና ብለን አናይም፣ ኢትዮጵያውያን ናችሁ ልንላቸውም አንደፍርም ያለው እሱ የዛ አይነት ችግር አለበት ብዬ አላምንም። በወቅቱ የታገለ ያወገዘ ሰው ነው። ስለዚህ ኢንፋክት የትግራይ ተወላጆችን ጥሪ አቅርቦ አብረን በጋራ ብንሰራ ምን ይመስላችኋል ማለት ሞራል አለው። ይህ ማለት ግን አገራዊ ፒክቸሩን ይወክላል ማለት አይደለም። እያዘጋጁ ያለው ሰነድ ደግሞ ከልደቱ ጋር እንድትወያዩ አይደለም የሚለው በሀገራችን ዙሪያ ሁላችንም እንድንወያይ እንደመነሻ እንዲሆነን ብሎ ነው አገራዊው የውይይት እና ድርድር ብሎ ያስቀመጠው ማለት ነው። ሂደት አውዲህ ነው የሚለው መሰለኝ ካልተሳሳትኩ። አውዲህ አገራዊ የውይይትና የድርድር ሂደት ነው የሚለው። ስለዚህ ይሄ ስለሆነ ከልደቱ ጋር ባላችሁ ግንኙነት እኔ ደግሞ የትግራይ ሕዝብ ጎን ነበርኩ ድምፅ ሆኜላችኋለሁ እና ያንኑ ታሳቢ አድርጋችሁ ምናምን የሚል ሊሆን አይችልም። ስለሱም አይደለም ልደቱም አይደለም ውይይቱ። ምን ለማለት ፈልጌ ነው? ልደቱ እንደ ግለሰብ ያ ሞራል አለው፣ ያ ሞራል ልዕልና አለው የትግራይ ወገኖቹን ጥሪ ለማድረግም። ግን የተዘጋጀው ሰነድ ግን በእንደዛ አይነት አኳኋን አይደለም። ስለዚህ ያ ስለሆነ ያንኑ ግምት ውስጥ ያስገባ አይ ቲንክ አፕሮች ይጠይቃል እንጂ ከትግራይ በኩል እኔ ያን ያክል ሰፊ አፕታይት አግኝቷል የሚል ነገር አላየሁበትም ሰነዱ። ይሄ ግን እንደው ሰነዱን በተመለከተ መወያየቱ እንደተጠበቀ ሆኖ ግን የትግራይ ፍላጎት ምን እንደሆነ የሚቀርቡ ሀሳቦች፣ ጽሁፎች፣ ክርክሮች ግን መምጣት አለባቸው። ነገ ምን ይሁን ማንም ሰው የኢትዮጵያን ሽግግር በተመለከተ ሲያስብ ምን የትግራይ ጥያቄዎችን ከግምት መክተት አለበት። ካልተጠየቀ ስለማይመለስ ወይም ጥያቄው ካልታወቀ ኮንሲደር ስለማይደረግ ማለት ነው። እና ያ ጉድለት በጣም በጣም አለ። ነገ ላይ ያተኮረ ውይይት ወይም ኢቭን ከዚህ በኋላ ወዴት ነው ሆነም ቀረ ነገ አለ። ስለዚህ ያ እንዴት ነው የሚሆነው የሚለውን በተመለከተ በትግራይ በኩል ያሉ
የፖለቲካ ተዋንያን፣ አሳቢዎች፣ ፓርቲ ውስጥ ያሉ ሁሉ በትግራይ እንዲህ ነው መሳተፍ ያለባት፣ ህገ መንግስቱ እንዲህ ነው መሆን ያለበት፣ ይሄ ነገሩ ነው መስተካከል ያለበት እንትን የሚባል ማለት የኢትዮጵያ ትግራይንም አካተህ የምትቀጥል ከሆነ ተቀባይነት ያለው ሊሆን የሚችለው እነዚህ ጥያቄዎቻችን ከተመለሱ ነው። ባለፈው ከተፈጸመው አንጻር ደግሞ ይሄ የማይከሰትበት ዋስትና የምናገኝበት ሁኔታ ካለ ነው የሚል ጥያቄ መቅረብ አለበት። ሶ ዛት ማንም ሰው ልደቱን ጨምሮ ሌሎች ፖለቲከኞችም በኢትዮጵያ ጉዳይ ሲጽፉ በትግራይ በኩል ይሄ እየተጠየቀ ነው፣ በአማራ በኩል፣ በኦሮሞ በኩል፣ በዚህ በኩል ይሄ እየተጠየቀ ነው፣ እነዚህን ጥያቄዎች ለመፍታት ደግሞ እንዲህ አይነት ኮምፕሮማይዝ ማድረግ እንችላለን ማለት ያስችላቸዋል እና ያ ቢደረግ በጣም ጠቃሚ ነው የሚል አስተያየት ነው ያለኝ። በጣም አመሰግናለሁ። እንግዲህ አሉላ ጥሩ ጥሩ ነገሮች አንስተናል። መግቢያ ላይ እንዳነሳሁት ትላንትናንም አስመልክቶ የግንቦት ሃያን ነገር አንስተናል። ዛሬን አስመልክቶ አሁን በአማራ ክልልም ሆነ በተለያዩ የኢትዮጵያ ክፍሎች ያሉ ሁኔታዎች አንስተናል። ነገን በተመለከተ ደግሞ የትግራይንም ሆነ የኢትዮጵያ መጻኢ በተመለከተ ተነጋግረናል እና ከሞላ ጎደል ልናነሳቸው ያሰብናቸውን ነገሮች ነክተናቸዋል። መሰል ውይይትም በሌሎች ጊዜያት በእርግጠኝነት እንደምናደርግ አምናለሁ። የዛሬ ቤታችን ግን በዚህ ተፈጽሟል። ወዳጅ ቴዲ፣ እኔም እጅግ አድርጌ አመሰግናለሁ። የሪዮት ተከታታዮች ስለተከታተላችሁን በጣም አመሰግናለሁ። ሪዮትን አግዙ። የቀረበው የድጋፍ መስጫ መስመር ወይም ቱል ተጠቅማችሁ ድጋፍ አድርጉ። ሪዮት እንዲቀጥል፣ እንደዚሁ እኛም በነፃነት መጥተን ሀሳባችን እንድናቀርብ፣ በተለይ ፐርሰናሊ እኔን ሪዮት በቀረብ ቁጥር አፕሪሼት የምታደርጉ ከቴዲ ጋር ጥሩ ውይይት አድርጋችኋል ብላችሁ ውይይቱን እንደወደዳችሁት የምትነግሩኝ ሰዎች ለእናንተ ጥሬ ሪዮትን እስከደገፋችሁ ድረስ ነው ይሄ እንደዚህ ወዳችሁትና አክብራችሁ የምትከታተሉት ውይይት ሊቀጥል የሚችለውና ሪዮትን ድጋፍ አድርጉ። ሜይ የሪዮት የድጋፍ መንዝ መሆኑ ቴዲ ገልጿል። እሱንም በመቀበል ጥሪውን በመቀበል የኔም ጥሪ ጭምር ነው። ከሪዮት ጎን ተሰለፉ ማለት ፈልጋለሁ። ቴዲ፣ አንተንም ሪዮትንም በጣም ነው የማመሰግነው። ቀጣይ እስክንገናኝ ቸርን ሰንብት። በጣም አመሰግናለሁ።